ሀና ምን አጋጠማት? ከእስከዛሬው የባሰና ተአምረኛይቱ የባዩሽ ተንከሲስና ውርደት እንዲሁም ደግሞ ለገንዘብና ለሀብት ብላ የሀናን ትክክለኛ ውጤት ዶክተሩን በገንዘብ ተደራደረችው። እሱም ደግሞ እንግዲህ የራሱ ውሳኔ እጅግ ቢያስፈራም ባዩሽ ግን ሳይቀድሙኝ ልቅደም ያደረገችው ነገር እጅግ በጣም ያሳዝናል። ሀናና ወይዘሮ ሜላት ፍጥጥ ብለው ቀሩ። ምክንያቱም ባዩሽ ያደረገችው ነገር እጅግ በጣም አስቀያሚና አሳፋሪ ነገር ነው። ተደርጎና ታይቶ የማይታወቅ ነገር ሲጀመር እርግብ እውነተኛ ሀሴት የወይዘሮ ሜላት ልጅ ያልሆነችውን አምጥታ እርግብ በተደጋጋሚ የዲኤንኤ ምርመራ መደረጉን ውስጧ ደስተኛ ባይሆንም ባዩሽ ግን ይህንን ተንከሲስና የወረደ ስራ ስላሰበች ሁል ጊዜም ቢሆን ባዩሽ እርግብን በቃ ምንም እንዳታስቢ ለዲኤንኤው እኔ ያለሁ አንቺ ብቻ እቤት ላይ እንዳያውቁብሽ እያስመሰልሽ መቀመጥ መቻል አለብሽ ብላ ቀጭን ትዕዛዝ ሰጥታ ነበር። የሀና አባት ከሚባለው በላይ ደነገጠ። ሰላምና ሜላትም ደግሞ የወይዘሮ ሜላት አክስታቸውን የወይዘሮ ባዩሽ ማለቴ ነው አክስታቸውን ውርደት ሲሰሙ ራሳቸውን መቆጣጠር ነው ያቃታቸው። እንዲሁም ደግሞ እርግብ በባዩሽ ትዕዛዝ መሰረት ወደነ ወይዘሮ ሜላት ቤት በመምጣቷ እጅግ በጣም አፍረዋል። ራሳቸውን መቆጣጠር ነው ያቃታቸው። እውነት ለመናገር ወይዘሮ ሜላትም ከሚባለውና ከስከዛሬው በላይ ንዴቷንም ሁሏንም የምታበርደው ሀና ላይ ነበረ። በስተመጨረሻ ግን የገዛ ጓደኛዋና አብሮ አደጓ ይሄንን የወረደ ስራና ወይዘሮ ሜላት የማትጠብቀውን ነገር ደካማ ጎኗን ለ16 ዓመት ሙሉ የወለደቻትንና ያሳደገቻትን ሀሴትን በናፍቆት እየጠበቀች የሷን ሀብትና ንብረት ለመውሰድ ብላ በዚህ አጋጣሚ አብሮ አደጓ ጓደኛዋ ባዩሽ ይሄን ታሪክ በማድረጓና ይሄን ነገር በመፈጸሟ እጅግ በጣም አዝነዋል ማለት ነው። እንግዲህ አቶ ኖላዊ የሀንዬ አባት ሁል ጊዜ በፈጣሪያቸው የሚያምኑና ትክክለኛና እውነት ለትውልዱ አስፈላጊ የሆነ ትምህርት የሚሰጡ እንዲሁም ደግሞ በዓለምም ላይ ሆነ በቃ በሀገራችን ላይ እውነተኛና ትክክለኛ አባት መወለድ ታሪክ ነው የሚለውን ከሀንዬ አባት ተምረናል ማለት ነው። አባትነትን ለአሴር ያሳዩ እንዲሁም ደግሞ በቃ ምንም የሚጎዳ ነገርና በእሳቸው ምክንያት ማንም እንዳይቀየምባቸው የሚያደርጉት ነገር እጅግ በጣም ደስ ይላል። የዲኤንኤው ምርመራ ውጤት ገና ባይመጣም ዲኤንኤ ምርመራ ግን እናትና አባት እንዲሁም ደግሞ ሀንዬ እና እርግብ ምርመራውን አድርገው ጨርሰዋል። ምርመራውም ደግሞ ከጥቂት ቀናቶች በኋላ እንደሚወጣ ዶክተሩ ትዕዛዝ አዟል። የዲኤንኤው ምርመራ ታለቀ በኋላ ግን ባዩሽ ገብታ ዶክተሩን ነው ያስፈራራችው ማለት ነው። እዚህ ወንበር ላይ ተቀምጠህ የማንንም በሽተኛ መርፌ ከመውጋት ይልቅ ይህንን የመሰለ ዶላር ተቀብለህ ራስህንና ችግርህን አሳልፍ ብላ ስትለው አይኑ ፍጥጥ ብሎ ነው የቀረው ማለት ነው። በድንገት ደግሞ የዲኤንኤ ውጤት ምን ደረሰ ብላ ወይዘሮ ባዩሽ ልትጠይቅ ስትገባ ሀናም ገብታ ነበርና ባዩሽ እያደረገች ያለውን ነገር ሜላትና ሀንዬ ማመን ነው ያቃታቸው ማለት ነው። በጣም ያሳዝናል እውነት ለመናገር ሀንዬ ከዚህ በላይ መሰቃየት የለባትም። እሷም በተደጋጋሚ ተናግራለች ለእውነት መኖር ስለምፈልግ እንጂ እውነተኛውን ነገር ማውጣት ስለፈለግኩኝ እንጂ እኔ በዓለም ላይ እንዳባዬ አይነት አባት አላገኝም። አባቴ በህይወት እስካለልኝ ድረስ ምንም ጎሎብኝ አያውቅም። ግን እሳ በቃ እርግብ የተባለች ልጅ የኔን የህይወት ታሪክ እንደዚህ አድርጋ
በውሸትና በሐሰት እሷ ልጃቸው ልትሆን አትችልም። ትክክለኛ የወይዘሮ ሜላት ልጅ እኔ ነኝ፣ ሐሴት ማለት እኔ ነኝ እና ይሄ ነገር እንዲረጋገጥ ስለፈለግኩ ነው ዶክተር ብላ አለች ማለት ነው ሀንዬ። ዶክተሩም ደግሞ የሀናን ንግግር ሲሰማ መቋቋም አቅቶት ይበቃናል፣ በቃ ውጭልኝ ብሎ አላት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል። ኖላዊ ድራማ እጅግ በጣም ቤተሰባዊ አስተማሪ እንዲሁም ደግሞ በማህበረሰባችንና በአካባቢያችን በሀገራችን እየተካሄደ ያለ መጥፎንም ክፋትንም ደግንም እንዲሁም ደግሞ ትልቅ እንደ ፋሚሊ ቤተሰብ የሚያስተምር ትልቅ ድራማ ነው። ይሄ ድራማ ሊበረታታ ትልቅ ደረጃ ደርሶ ህዝብና ማህበረሰቡን አስተምሮ የምናይ ይሆናል ማለት ነው። እናንተም በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀና እና እርግብ የዲኤንኤ ምርመራውን በስነ ስርዓት ተፈጽሟል ማለት ነው። ሀና ዶክተር ሙያ እንደመሆኗ አንጻር ለዶክተሩ በደሴ ከተማ ላይ በትንሽ አነስተኛ የግል ክሊኒክ እንደምትሰራም ነገረችው። ዶክተሩም ደግሞ ተገረመና ስለ ሀና አንዳንድ ነገር ሲጠይቃት እርግብ ተነሳችና እንዴ ዶክተር እዚህ ጋር የመጣ ነው ዲኤንኤ ምርመራ ልናደርግ ነው ወይስ የሀና የህይወት ታሪክ ልታዳምጥ ነው ብላለችው። እሺ ይቅርታልና ወረቀት ሰጣቸውና ሁሉም በወረቀቱ ትዕዛዝ መሰረት የታዘዘውን ነገር ፎርም ሞሉ። ከዛ ጸጉራቸውን ቆርጠው እንዲሰጡ ምርመራው ተደረገና ከጨረሱ በኋላ ውጤታችሁን በትዕግስት ጠብቁ፣ ሁላችሁም መልካም እድል ብሎ ዶክተሩም ማሰናበታቸው። ሀናም ደግሞ እጅግ በጣም ደስ ብሏት አባቷም ተሽሎላት እተኛበት ክፍል ሄዳ ቁጭ ብላ እያወራች ሳለ አሴር መጣና ቁጭ ብለው ሲያወሩ አሴር በቃ እኔ እናንተ ለአባዬ ምግብ ሄደን እንስራ፣ አባዬ ደግሞ እዚህ ይቀመጥ ብላ እሱም ሆስፒታል ተቀምጦ አሴር እና ሀና ምግብ ሰርተው ሲመጡ የሀና አባት ተመስገን ሁለቱም ልጆች የመጡ በህይወት አሉ እያሉ ደስተኛ ሆኑ ማለት ነው። ምናሴ እንግዲህ እርግብ የምትባል ሴትዮ ሀናን ፈጽሞ እህቱ እንድትሆን አትፈልግም። እኔ ምልህ ምናሴ ምን ሆነሃል? ትክክል አይደለህም አለችው። እሱ መለሳልና እርግብ አንቺ ላይ ግን ፊትሽ ላይ የሚታየው ጭንቀትና ፍርሃት ነው፣ ለምንድን ነው ምናምን ብሎ ሲጠይቃት እሷ ምንም እንዳልተፈጠረ ነገረችው። አያያይ በዲኤንኤው ምርመራ ላይ ተጨንቀሻል እንዴ ብሎ አላት። እሷም ደግሞ ምን ያስጨንቀኛል፣ ውሸታሞች ዋሹት ይጨነቁ እንጂ እኔ እኮ ትክክለኛ ህይወቴን ነው ይዤ የመጣሁት፣ ትክክለኛ ታሪኬን ነው ይዤ የመጣሁት አለችው። እንግዲህ ምናሴ ማመን አቃተውና ተገርሞ ዝም አለ። አንድ ጥያቄ ልጠይቅህ አለችው። ምን ችግር አለው ጠይቅኝ አላት። ከኔና ከሀና የምትወደው ማንን ነው ብትባል ማንን ትመርጣለህ ብላ አለችው። ጸጥ አላት። ከዛም እንደገና አይ ለነገሩ ሀና ብትጠይቅህ ኑሮ እስካሁን ብዙ ነገር ትመልስላት ነበር ብላ አለችው። እንግዲህ እርግብና ሰላም ክችን ገብተው ምግብ እየሰሩ ሳለ እኔ ምልሽ ሰላምዬ በቃ የሀና ሰራተኛይቱን ስራኛ መሸፈን አለብን እንዴ ብላ ስትላት እሷ ደግሞ አይ የእሷን ስራ ለመሸፈን ሳይሆን ሴትነታችንን ለማስከበር የግድ መስራት አለብን ብላ ዘጋቻት። እንዴ ሰላምዬ ምን ሆነሽ ነው? እኔ እኮ በምርመራው እኔ እህትሽ ሆንኩ ጊዜ እነዚህ ቃላቶችሽን በኋላ ታፍሪባቸዋለሽ አለቻት። ሰላምዬ ደግሞ ምንም ይሁን ምንም ዲኤንኤው የሀና ውጤትም ሆነ ያንቺው ውጤትም ሆነ አይደንቀኝም። ሀና ለእኔ ትክክለኛ እህቴ ናት። ምንም ቢሆን እኔና እሷ የሚለያየን አንድም ነገር የለም አለቻት። እርግብ አይኗን አፍጣ ሰላምን ስትከራከራት ሳለ እንዴ ምን ሆነሽ ነው? እኔ እኮ እህትሽ ነው ነኝ፣ እንዴት ከአንዲት ሰራተኛ ጋር ታወዳድርኛለሽ ብላ አለቻት። ከዛ እንደገና ሰላምም ሀና በጣም መልካምና እውነተኛ ሰው ናት፣ ለዲኤንኤ ውጤት ምርመራ ቤተሰቦቻችሁ ነኝ ለማለት ይህን ያህል ርቀት መጓዝ እንደሌለባት አውቃለሁ፣ ግን እውነቱ መረጋገጡ መልካም ነው። ዲኤንኤውም ውጤት ሀና የኔ እህት ልትሆን ትችላለች፣ ከሆነ በኋላ ብናየው አይሻልም ብላ አለቻት። ከዛ እርግብም ተናደደችና ከዛ ክፍል ወጣች ማለት ነው።
የሜላት ባለቤት እንግዲህ በስተመጨረሻ እርግብንና ሀናን ከሆስፒታል ይዞ ከመውጣቱ በፊት ሀና አንድ ጥያቄ ልጠይቅሽ አላት። እርግብ ደግሞ ምን የተለየ ነገር አለው አባዬ ከኔ ደብቀህ የምትጠይቃት አለችው። የሀና አባት ደግሞ አይ ውጭ ጠብቅኝ፣ ሰላምም ደግሞ በራፍ ላይ እየጠበቀችሽ ነው ብሎ አላት። እርግብ ሄደችና ሀና ከአባቷ ጋር ቀረችና እኔ ምልሽ ሀና አባትሽ እዚህ ሆስፒታል መተኛታቸውን ነግረሽኛል እና ገብቼ ታስተዋውቅኛለሽ ትነግሪኛለሽ ብሎ ሲጠይቃት ሀንዬም ደግሞ አይ ጋሼ ፈጽሞ ላደርገው አልችልም፣ የኔ አባት እኮ ሰው ቤት ሰራተኝነት መስራቴንም ጭምር አያውቅም። ለምን ብትል ይሄን ነገር ቢያውቅ በጣም ይቆጣል። አሁን ደግሞ አንተን ማን ብዬ ነው ማስታውቅህ? ስለዚህ ጊዜው አሁን አይደለም፣ አባቴ እንዲጨነቅብኝና እንዲፈራብኝ አልፈልግም ብላ አለችው። የሀንዬ አባትም እውነተኛ አባቷ ወይ ምን አይነት አስተዳደግ ነው ያሳደጓት፣ እንዲሁ እንዴት አይነት እንዲሁ ጨዋ ቤተሰብ ነው ያሳደጋት እያለ በጣም ተገረመ። ጉዞውን ወደ ቤት አደረገና ከወይዘሮ ሜላት ጋር መኝታ ክላስ ቁጭ ብለው እኔ ምልሽ ሜሉዬ ቤቱን አይተሻዋል ወይ አላት። ምን ሆነ አለችው። መኝታ ክፍልም ጠቧል፣ ምናሴም ደግሞ ለእህቶቹ መኝታ ክፍሉን ለቋል እና ከፍ ያለ ቤት ወይ መግዛት አለብን ወይ መከራየት አለብን፣ ይሄን አከራይተን ወደ ሌላ ቦታ መሄድ አለብን ብሎ አላት። እሷ ደግሞ ፍጥጥ አለችና እኔ ምለው መስፍኔ እቅድህና አላማ ከኔ ጋር እንዳድስ ህይወትን ለመኖር ነው እንዴ? የዛን የጎረቤቱም አካባቢውም ይቺ የሟርተኛ እንትን ልጇን ለጠንቋይ ገብራ እያሉ ሁሉም ሲያሳቅቁኝ አንተም ተጨምረህ ትተህ በሄድክበት አጋጣሚ እዚህ ቤት ለቅሶዬንም ደስታዬንም ብዙ ነገር ደብቆ ይዞኛል። ይሄን ቤት ትውስታዬን መቼም ልተወው አልችልም ብሎ አላት። ከዛ በኋላ አለች። እሱም ደግሞ እንዲህ ሚላት ምን ሆነሻል ታዲያ? አዎና የልጆች እኮ እናት ነሽ። በሰዓቱ ለተፈጠረው ነገር ይቅርታ። አሁን ግን ልጆቼ ያላባት ተለይቼ መኖር እንደሌለብኝ አውቄያለሁኝ። አይ ምንም ይሁን ምንም የመጣኸው ለዲኤንኤው ምርመራ ነው። ምርመራውን ከጨረስክ ወደ መጣህበት ሀገር መመለስ አለብህ ብላ ቀጭን ትዕዛዝ ሰጠችው። ከዛ እሱም ደግሞ ይቺ ሴትዮ ምን ሆናለች? ሜሉ ምን ሆናለች? እያለ ከራሱ ጋር መገረም ጀመረ። በስተመጨረሻ ደግሞ ወደ ምናሴ ክፍል ሲሄድ ምናሴ እንደተለመደው ደብተሩን ይዞ እያጠና ነበርና ምን እያደረክ ነው ብሎ ሲጠይቀው አባዬ እያጠናው ነው፣ ይህን 2 ቀን ፈተና አለኝ አልጨረስኩም እያላለው። በቃ እንግዲያውስ ፈተናህን ጨርስና ገጠር አለው አጎቴ ጋር ልሄድ አስቤያለሁ፣ አብረን እንሄዳለን ብሎ አለው። ምናሴም ደግሞ አይ አባዬ እኔ ወዴትም ልወጣ አልችልም፣ ወደ ገጠር ሂጄ ቢያመኝሳ እስከ ዛሬ ድረስ እኮ ሀና እየተንከባከበችኝና ከሀና ጋር ሁኜ ነው እንደዚህ ጤና የተመለሰው እንጂ እስካሁን ሙቼ አርፌ ነበር ብሎ አለ ማለት ነው። እንግዲህ ለሀና ያለው ፍቅር ምናሴ እጅግ በጣም ደስ ይላል። ወይዘሮ ሜላት ግን የሆነች ያለችበት ነገር በጣም በጣም ይደብራል። ውጭ ቆይታ ከመጣች በኋላ ቤት ምናሴ ከትምህርት ቤት መጥቶ ምግብ አልበላም ነበርና በቃ ምግብም ሳትሰራልህ ነው እንደሄደችው እያለች ስትናደድ፣ ምናሴ ደግሞ ተይ እንጂ እማዬ ቸግሯት ሊሆን ይችላል፣ አለመቻችላት ብሎ ይሆን ይችላል፣ ቀላል እኮ ነው ምግቡን እኔ ሰራዋለሁ እያለ እሷን ማስተባበል ሞከረ። ወይዘሮ ሜላት ደግሞ ምላሴ ካጠገቧ ከሄደ በኋላ እንደው ይቺ የዲኤንኤ ምርመራ ትለቅልኝና ከዚህ ከቤት መንቅሬ ነው ማስወጣሽ እንጂ ቅንጭላቴ ላይ አትጨፍርብኝም ብላ ወሰነች። ሀና ከአባቷ ጋር ቁጭ ብላ ዶክተሩ መጣና ሀና ላናግርሽ እፈልጋለሁ አንድ ጊዜ ትመጪ ብሎ አላት። የሀና አባት ደግሞ ምን ተፈጠረ ብለው በጣም ደነገጡ። ሀና ወደ ዶክተሩ ክፍል ሄደችና ዶክተሩ ደግሞ ለሀንዬ ምን አላት? ሀና አባትሽ ለሕክምና ከ600 ሺህ ብር በላይ ገንዘብ ያስፈልገዋል። አንቺ ግን 200 ሺህ ብር ነው የከፈልሽው። ወይዘሮ ሜላት ደግሞ በድርጅቱ ስም 200 ሺህ ብር ብቻ ሊሆን ይችላል የምትሰጥሽ እና ይህን ነገር አስበሽዋል ወይ? አባትሽ ወደ ተሻለ ሐኪም ቤት ማዘዋወር አለብን። አሁን ላይ ደግሞ ሕክምናው እጅግ በጣም ደስ በሚል ሁኔታ እየሄደ ነው ብሎ ሲነግራት ሀንዬ ደግሞ ወይዘሮ ሜላት ቃል የገባችላት ግማሽ ብር ስለነበረ የብሩን ብዛት 600 ሺህ ብር ሲነግራት በጣም ደነገጠች። ራሷን መቋቋም አቃታት።
ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? እያንዳንዱ የባዩሽ ስራ መስፍኔ ማቆት እንደዚሁም ደግሞ ወይዘሮ ሜላትም ሰላምና ምናሴም አውቀው ከዚህ ፓርት ላይ እንዲያስወጧት ሀና ደግሞ ትክክለኛ ልጅ መሆኗን 100% ተረጋግጦ የአባቷን ሕክምና ሙሉ ወጪን ሸፍነው አባቷን እንደሚያሳክሙላት ግልጽ ነው። ሲጀመር አቶ መስፍኔ ሊጨምርላት ይችላል። የገዛ ልጃቸውን 16 ዓመት ሙሉ አሳድገው እንደዚህ ጸባይ ሰናይና የዋህ አድርገው ላሳደጓት ሀኒ ከዚህም በላይ ይገባታል ባይ ነኝ። በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።